እመጓ ደራሲ አለማየሁ ዋሴ እሸቴ። ምዕራፍ 2። በማግስቱ የሆቴል ሂሳቤን አወራርጄ ጾም ስለነበር ቁርስ ሳያስፈልገኝ ወደ ኤርፖርት ተጓዝኩ። ከዳላስ ኢንተርናሽናል ኤርፖርት ከተነሳን ከ2 ሰዓት በረራ በኋላ ከቀኑ 8 ሰዓት ሉዚያና ግዛት ኒው ኦርሊያንስ ከተማ ኒል አምስተርሊንግ ኢንተርናሽናል ኤርፖርት ደረስን። ኒው ኦርሊያንስ በሚሲሲፒ ወንዝ ዳርቻ የተመሰረተች ከተማ ስትሆን አብዛኛው የከተማ ክፍል ከባህር ወለል በታች በመሆኑ በጣም ሞቃታማ የአየር ንብረት አላት። የአየሩ ወበቅ ለብ ያለ ውሃ በሰውነት ላይ የተደፋበት ያህል እንዲሰማ ያደርጋል። ሀገሯ ረግረግ ምድር የበዛባት ስትሆን አልጌተር ወይም አዞ መሳይ ተሳቢ የውሃ ውስጥ እንስሳ በብዛት የሚገኝባትም ናት። ፈረንሳዮች በቀኝ ግዛት ይዘው ያስተዳድሯት የነበረ በመሆኑ እስካሁን ድረስ ፍሬንች ኳርተር ወይም ፈረንሳይ መንደር የሚባለው አካባቢ ትልቅ የቱሪስት መስህብ ሆኗታል። ኒው ኦርሊያንስ በሚሲሲፒ ወንዝ ዳርቻ የተመሰረተች በመሆኗ በርካታ ጥቁር አሜሪካውያን ጎበኟታል። ከአፍሪካ በባርነት እየተፈነገሉ የተጓጓዙት ጥቁሮች ሰፋፊ የስኳርና የጥጥ እርሻዎችን እንዲያለሙ የሰፈሩባት ከተማም ናት። የጃዝ ሙዚቃ መፈጠሪያ መሆኗም ይነገርላታል። ባሪያዎቹ በሳምንት 1 ቀን እሁድ ብቻ እረፍት እንዲያደርጉ ይፈቀድላቸው ነበር። ያኔው መሰብሰቢያ ቦታቸው አሁን አደባባይ ሆኖ ቱሪስት ይጎበኘዋል። ታዲያ በወቅቱ እንጨት ሲቆርጡ፣ ድንጋይ ሲፈልጡ ለማስተባበር ከሚመጡት ድምፅ በመነሳት ከበሮ ቢጤ እየመቱ ራሳቸውን ለማዝናናት ይጫወቱ ነበር። በዚህ መልክ እዚህ ቦታ ነው የጃዝ ሙዚቃ የተፈጠረው ይላሉ አስጎብኚዎች። ኒው ኦርሊያንስ በሐሩር አካባቢ በሽታዎች ሕክምና ዘርፍ ዓለም አቀፍ እውቅና ያተረፉ ዩኒቨርሲቲዎችና የምርምር ተቋማት ባለቤት ናት። ከተማዋ ማታ ማታ ቀልቧን ታጣለች። ምግብ፣ መጠጥ፣ ዘፈን፣ ዝሙት፣ በቃ እብደት ነው። አብረን ከሄድኑ ልዑካን መካከል አንዱ በመገረም ይህች ከተማ እኮ ማታ ማታ ነነዌ ናት አለ። አይ ነነዌ እንኳን ከጥፋቷና ከእብደቷ ተምራ ተመልሳለች። ይህች ግን እንደ ሶዶምና ገሞራ ናት አልኩት። ከ10 ዓመታት በፊት ከተማዋ ካትሪና ከተባለ ከባድ ውዥንፍር ተመታ ብዙ ውድመት ደርሶባታል። በ10 ሺህ የሚቆጠር ሕዝብም አልቆባታል። ሷቴ ያን ሁሉ ረስታ እርቃኗን ውላ እርቃኗን ታድራለች። ሰው እንደ ፈረስ ወይም እንደ አሳማ ያለማቋረጥ ሲበላ ያየሁበት ሀገር ቢኖር ኒው ኦርሊያንስ ነው። ከተማዋ ለስነ ምግባርም ሆነ ፈጣሪን ለመፍራት ግድ ያላት አትመስልም። ከአንድ ሱቅ ላይ ሜይ ዘ ካርስ ቢ ዊዝ ዩ እርግማኑ በእርሶ ላይ ይሁን ተብሎ ተጽፎ አይቼ ወይ ጉድ አልኩ። 80 በመቶ የሚሆነው ሰው በውፍረት ታስሯል። አንዳንዶቹማ የሰውነት ቅርሳቸው በውፍረት ተውጦ ከውሃ የወጣ ጉማሬ ይመስላሉ። ለሚያያቸው ውይ ምን ነው ያሰኛሉ። ለ4 ቀን የሚቆየው የዓለም አቀፍ የሆርቲካልቸር ኤግዚቢሽን በከተማዋ ሃርነስት ሜሞሪያል ኮንቬንሽን ሴንተር ተጀምሯል። የአዳራሹ ስፋት ፈረስ ያስጋልባል ከሚሉት ይልቅ በእኛ ሀገር የአንድ ከተማ ቀበሌ ስፋት ያክላል። አሜሪካ ሁሉ ነገር ትልቅ ነው። ትልቅ አዳራሽ፣ ትልቅ ኤርፖርት፣ ትልቅ ድልድይ፣ ሰፋፊ መንገድ፣ ትልልቅ መኪና፣ ትልልቅ ሃምበርገር፣ በቃ ትልልቅ ነገር ያለባት ሀገር ናት። ምናልባትም ትልቅነትን በትውልዳቸው ከሚቀርጹባቸው መንገዶች አንዱ ይሄው ትልልቅ ነገሮች ማሳየት፣ ማለማመድና ማስተዋወቅ ሊሆን ይችላል። አስበው መስራት ካለ ምን ችግር አለ? ሁሉም ነገር ማስተማሪያ፣ ስነ ልቡናዊ ማንነት መገንቢያ አድርጎ መጠቀም ይቻላል። በኤግዚቢሽኑ ላይ ከላቲን አሜሪካ፣ ከአውሮፓ፣ ከዩኤስ፣ ከአሜሪካና ከካናዳ የመጡ ገዢዎችና ሻጮች ተገኝተዋል። የገረመኝ ነገር ቢኖር የመክፈቻው ቀን ኤግዚቢተርስ የሚያስተዋውቁ ሁሉ ወደ አዳራሹ እንዳይገቡ መከልከሉ ነው።
ከመክፈቻ ቀን በፊት ኤግዚቢተርስ ያላቸውን ምርት በተሰጣቸው ቦታ ላይ ያምራል፣ ገዢ ይስባል ባሉት መልክ አሰናድተዋል። ስለዚህ የመክፈቻው ቀን ገዢዎች በነፃነት ያለ መውከባና ማግባባት ምርቱን እንዲያዩ ሲባል ነው የተከለከለው። ነፃ ገበያ። የኢትዮጵያ የሆርቲካልቸር ምርት በተለይም የአበባ ምርት ይዘን በዚህ ኤግዚቢሽን ላይ መገኘታችንን ብዙ ጎብኚዎች በመገረምና በአድናቆት ያዩት ነበር። ኢትዮጵያ ፍሎርስ ይላሉ በመደነቅ። ይዘን የሄድነው ጥራት ያላቸውን የተለያዩ የአበባ አይነቶችን ስለነበር በጣም የሚያስደንቃቸው ነበረ። በተለያዩ ኤግዚቢሽኖች ተሳትፌ ለታዘብኩት የአበባ ምርት ለኢትዮጵያ ከሚያስገኘው ኢኮኖሚ ጠቀሜታ ይልቅ የሀገሪቱን ነባራዊ ሁኔታ ለማስተዋወቅ የሚያደርገው አስተዋጽኦ እጅግ ግዙፍ ነው። በሰለጠነው ዓለም አበባ የውበት፣ የፍቅር፣ የሰላም ተምሳሌት ነው። ኢትዮጵያ አበባ አምርታ ለዓለም ገበያ አቀረበች ሲባል እንደ ተአምር የሚሆንባቸው ለዚህ ነው። ምክንያቱም ለእነርሱ ኢትዮጵያ ማለት የደረቀች ምድር፣ ሰላም የራቃት የተራቆቱ ድሃ ሕዝቦች መኖሪያ ብቻ ናት። ከዚህች ምድር የአበባ ምርት እንዴት ይጠበቃል ወይ ነዶ ያስብላል። ኢትዮጵያ የሰባት ትላልቅ ወንዞች ተፋሰሶች ባለቤት፣ ውስጧ አረንጓዴ የሆነ አፈር ያለባት ምድር፣ እንኳን ተክል አውራ ጣት አፈር ውስጥ ቢገባ የሚበቅልባት ሀገር መሆኗን መግለጽ ጉንጭ ማልፋት ነው። ኢትዮጵያ ያላትን በረከት እንኳን የውጭ ሰዎች ዜጎቿም የተረዱት አይመስልም። አንደኛው አሜሪካዊ ጎብኚ በአድናቆት አበቦቹን ሲያይ ቆይቶ ወደ እኔ ጠጋ ብሎ "May I ask you something? አንድ ነገር ልጠይቅ እችላለሁ?" አለኝ። "Sure, please" አልኩት። ሌሎች ጓደኞቹ ሌሎች እንግዶቹን እያነጋገሩ ስለነበር እኔ ነፃ ነበርኩ። ወደ እኔ ጠጋ ብሎ "ምን ተአምር ነው ኢትዮጵያን እንዲህ የቀየረ?" አለኝ። ሁለት ምክንያቶችን ለመጥቀስ ሞከርኩ። አንደኛ፣ የምዕራቡ ዓለም ሚዲያ በአንድ ወቅት በኢትዮጵያ በተወሰነ አካባቢ የተፈጠረን ረሃብ እጅግ አጋኖ በማቅረቡ በዓለም ሕዝብ ዘንድ የተፈጠረው ግንዛቤ የተዛባ በመሆኑ። ሁለተኛ፣ ሕዝቡ ድህነትን ለማሸነፍ ቆርጦ በመነሳቱ ነው አልኩት። ከዛ በላይ መንግስት የተቻለውን ሁሉ ለማድረግ ይጥራል ብዬው ደሰቆርኩ። በእኔ ግምት የሀገራችሁ ለውጥ እንደ ተአምር የሚቆጠር ነው አለኝ። አበባ አምርተን ወደ ዓለም ገበያ ይዘን መቅረባችንን ትንሽ ግነት የታከለበት መልካም ስዕል እየፈጠረ መሆኑ ተሰማኝ። አበባ የሚያመርቱ የምግብ ሰብልና ሌሎች የግብርና ምርቶችን አትርፈው ነው የሚል ግንዛቤ የፈጠረ መሰለኝ። ለማንኛውም ከሰውየው ጋር የነበረኝ ቆይታ ጨርሼ እረፍት ለማድረግ ከአዳራሹ አቅራቢያ ወደሚገኘው ሪቨር ዋልክ ወደሚባለው ስፍራ ሄድኩ። ሪቨር ዋልክ በሚሲሲፒ ወንዝ ዳርቻ የተገነባ በጣም ትልቅ የገበያና የሬስቶራንት ማዕከል ነው። ወንዙን በሰፊው የሚያሳይ ሰገነት አለው። ቡና እየጠጣሁ ፊቴን ወደ ወንዙ አድርጌ ቁጭ አልኩ። ወራጅ ወንዝ ሳይሆን ሐይቅ የሚመስለው ሚሲሲፒ ጸጥ ብሎ ተኝቷል። አይ ሚሲሲፒ! ጥቁር አፍሪካውያን ከአንተ ውሃ እየቀዱ ከግንባራቸው ላብ እያንጠፈጠፉ ጥጥና ሸንኮራ አልምተው የአሜሪካን የሀብትና የስልጣኔ መሰረት ጣሉ። አንተም በረጅሙ ታሪክ የጥቁር ሰው ልጅ ግፍና መከራ ታዘብክ። እድሜ ሰጠህ ጥቁር ይህችን ሀገር ሲመራ በአቅራቢያ ያለው መሬት በሰው ጉልበት ሳይሆን በረቀቀ ሜካናይዝድ ቴክኖሎጂ ሲለማ ተመለከት። አንተ እድለኛ ነህ። ድህነት በብልጽግና፣ ባርነት በነፃነት ሲተካ፣ ታሪክ በበጎ ሲቀየር ለመመልከት ቻልክ። ምን አለ አባይ፣ ተከዜ፣ አዋሽ፣ ሸበሌ፣ ባሮ፣ ኦሞና ግቤ፣ ዳዋና ገናሌ እንዳንተ ታሪክ ሲቀየር ባዩ፣ ሲዘፈንባቸው እንጂ ሲለማባቸው ሳያዩ፣ ለማፈር ደለል ተሸክመው ወደ ባዕዳን ሲጓዙ፣ ውሃቸው አንድም ቀን ሳይነጥፍ ሀገር በድርቅ ሰበብ በረሃብና በድህነት መልኳና ታሪኳ ጥላሸት ሲቀባ፣
የአገሬ ልጅ በጠኔ ሲቆራመድ ማየት ጣቸው ባይሆን የኋልዮሽ ጉዞ ታሳቢ ሆኖ ከመኖር ቢወጡ እያልኩ በጥልቅ ምሬት አጉረመረምኩ።